ቤተሰቦች እንዴት ናችሁ? ደህና ናችሁ? ከእኔ ጋር እግዚአብሔር ይመስገን። ኧረ ተው ላይክ ሰባ ገቢ ተው እንደዚህ ተጨቃቅቄ እየሰራሁ ለምንድን ነው የማታረጉት? እና ዛሬም በሱመያ መልስ ነው የመጣሁት። ሱመያ መልስ ሰጥተዋለች። የእህትየዋም ይኸው እንግዲህ እቺ ሞሎያሽ ጥፋና ፈልቢና እንጂ ግማታ እንትና መሰለችሽ እንዴ? እየተነሳሽ የምትጠፈጥፊያት ቤዛ መሰለችሽ እንዴ? አንቺ እስቲ ሂጂና ሞክሪያት። ሁለት ሰው የምታቦካ ነች ብሎሻል። እችን ቃልሽን ጠብቂ። ሴት ሲመጣ ያቦካሻል እንደ ሊጥ። አንቺ ብሎ አብኪ እመጣልሻለሁ። ሂጂያ ክፍታ አፍሽን ትከፍቻለሽ። አንቺ የእሷ ባሏን ቀማሻት እንጂ ቀማችሽ እንዴ? እኔ እንደዚህ እኔን አላወቅሽኝም፣ እኔን እንደዚህ ያላልክሽኝም። ይኸው እህትየዋ ራሱ ስልችት ብላሽ ምን እንዳለችሽ ላግኝሽ እያለችሽ ነው። እስከ ጥግ ድረስ እሄዳለሁ እያለችሽ ነው። መናጤ ዱርዬ በመድኃኒት ነው ልጁን እንደዚህ ያረግሽው። ለገንዘብ ብለሽ ገንዘብ ንስት ያደርግሽና ይኸው እህቱ የምትልሽን አዳምጪ። ሌላውን ተይውና ማለት ነው። ሱመያ ልትናገርም ልትሳደብም አትችይም። አንቺ ብሎ ሰው ደግሞ አንቺ ሰው ሆነሽ እንደዚህ ሰውማ ብኮን ነው። ሁለት ልጆቿን ጎበዝ በጀግና ብትሆን ነው። እንዳንቺ የገንዘብ ሰው መሰለችሽ እንዴ? ስነ ስርዓቷን ይዛ የምትኖር ሴት ነች። እሷን መናገር አትችይም። ደግሞ አንቺ ብሎ ስለ ሱመያ ማውራት ምን አይነት ነች? በእናታችሁ አበዛሽው። አሁንስ እዛው ሰይድን እንትን በይ። እዛው እነ ቤዛ እነ ምናምን ጠፍጥፍ እንጂ እነንትላን ጥንሳቸውን አውልቂ እንጂ እሷን ምንም ልታረጊያት እንኳን ልትወረውሪያት እሷ ነች የምትወረውርሽ። ወልውልሽ እና በመጥረጊያ እንዴ! አላበዛሽው እንዴ? የምትናገሪውን አጣሽ እኮ። እሷ ምን ታርግሽ? ባልሽን በገመድ አስረሽ አታስቀምጭም? ዛዳ ምን ታድርግሽ? ብቻ ሱመያዬ የኔ ውድ የኔ ጀግና ነች። እቺ ወታደቅ እንግዲህ አሁንማ የምታውሉት ሁሉ አስጠላባችሁ። ዘረኞች በዘላችሁ የምታምኑ በቃ አሁን የኛ ነው ጊዜው። በዛው አዲስ እንትን ላይ እዛው አዳማ ላይ ጨፍር እንጂ ሌላ ቦታ ሄደሽ መጨፈር አትችይም። ጨፈረችና እንደው በመጣሽማ የመን አንቀን ነበረ እዛ በየመን ውሃ ውስጥ ምንከትሽ ይክተትሽና መድኃኔዓለም አፏን ተከፍታለች። እንዴት ከፍታ አፍ የትም ሄደሽ ነው? የት ሄደሽ ነው? እዛ ጋር እንደንትልሽ መሰለሽ እንዴ? እንደነዚህ ዘረኛ ባለስልጣኖት ያሉ መሰለሽ እንዴ? እዛ ጋር እኮ ነጣነት ያለው ሀገር ነው። እንደናንተ አህያ አስተሳሰብ ያለው የለም። እሺ ይህንን ማወቅ አለብሽ። ስለዚህ ስነ ስርዓትሽን ይዘሽ ሚዲያ ላይ ወጥተሽ እንደመጨፈር አይደለም። ጊዜው የኔ ነው ብለሽ ሰውን እየተሳደብሽ መኖር አትችይም። አንድ ቀን ይፈልድባችኋል። እናንተም ሰው እንደምን እንዳስረቀሳችሁ ማለት ነው። አሁን ዘረኛ ስለሆናችሁ እኮ ነው እየወጣችሁ እንደዚህ የሚጨፈሩት፣ እንደዚህ የምትሆኑት ማለት ነው። እንደዚህ የምትሳደቢው የገንዘብ ሰው እንዳንቺ የገንዘብ ሰው መሰለችሽ? 400,000 አስገባ፣ 500,000 አስገባ። ሆዳ አንቺ ለሆድሽ የምታጋፍፊው። እኔስ የድሃ ቤተሰብ ነሽ መሰለኝ። በቃ ቤተሰቦችሽ ሰርተው ሳይሆኑ በሰው ገንዘብ የሚኖሩ ናቸው። እውነቴን ነው። ቤተሰቦችሽ ሰርተው የሚኖሩ ቢሆን ኑሮ የሰው ገንዘብ አንትላቴም ነበረ፣ አትመኝም ነበረ። ቤተሰቦችሽን አታሰድቢ። ቤተሰቦችሽ ራሱ እንዳንቺ ባለጌ ናቸው ማለት ነው። እንዳንቺ የገንዘብ ሰው ናቸው። ሀይ እንኳን አይሉሽም። ሀይ ብለው ቢያሳድጉሽ ኖሮ የሰው ገንዘብ እንደዚህ ብለሽ እንትላቴም ነበር። ስለዚህ ስነ ስርዓትሽን ያዢ። ከሱመያ ራስ ወጣ በይ እንጂ እሷ እኮ አልቀማችሽም፣ አንቺ ቀማሻት እንጂ። እዛ አፍሽን አትክፈችሽ። ጉድ እኮ ነው ዘንድሮ። አበዛችሁ። ትወጣና ሚዲያ ላይ ያው መልስ ሰጥታለች። አትፈልገኝ ብላለች። በቃ
አትፈልገኝ። እሱ ደግሞ ውሸቱን ነው። ገንዘብ አቶ ጫቱን ድራማ እየሰራ ነው እንጂ እሱ ጫት አይቅምም። ገንዘብ የማያጣም ብልሃለች፣ መልስ ሰጥታለች። ከእሷ የደበቅከው ሁሉ እየወጣብህ ነው። ስለዚህ የእጅ አጋስስ ሚስትህን ይዘህ ቁጭ በላ ፈልት ብላና እዛ እኔ እንጃ አሁን ምን እንዴት እንዳስጠላች በቃ ይህንን እንትሏን እያወዛወዘች እንትን ላይ አንቺ ምን አይነት እንትን ነሽ? ምን አይነት እንትን ላይ ሜዳ ዱርዬ መብኮኝ ነው እንትን ለአደባባይ ልብስሽን አሁን እንትን ብለሽ እመታች ይሁንሽ። ደግሞ አፏን ትከፍታለች እንዴ! ስለዚህ እህትየዋ እግዚአብሔር ይስጥሽ፣ እውነተኛውን ነው ይዛ የምትሄደው። የወንድሞቼን ልጆች ከወንድሜ ውረጅ ብላሻለች። ከእሱ በጨዋነት ነው ያደገው፣ እንዳንቺ ተንዘራዝሮ አይደለም። እቺ ቤተሰቦቿ ራሱ ገንዘብ እያሳዩ ነው መሰል ያሳደጓት። የሰው ገንዘብ እየቀሙ ማስለት ነው። ከቤተሰብ እኮ ነው የሚጀመረው፣ ከሌላ አይደለም። ቤተሰብ ነው። ቤተሰብ ያረገውን ነው የማረገው። ስለዚህ ቤተሰቦችሽ በስነ ስርዓት ሳያሳድጉሽ ቀርተው እንጂ አንቺ እኔ እንጃ። ውይ እንዳንቺ አይነት እልኩስ፣ እንዳንቺ አይነት ሆዳም፣ እንዳንቺ አይነት የገንዘብ ሰው፣ እንዳንቺ አይነት ተሳዳቢ አዝማሪ አይቼም አላውቅም። አንቺም በስድብና በብር ነው ያሳደጉሽ ቤተሰቦችሽ ማለት ነው። እንዴ ለምን ሰልተሻት ወይም እንደሌላው ሰው? ሁሉም ሰው እኮ እየሰራ ነው እየበላ ነው እንዴ። ለምን አንቺስ ስደት ሄደሽ አትኖሪም? እንዳንቺ ለቀመች መሰለሽ? እንዴ ሱመያ ጀግና እኮ ነች ሰርታ እንጂ ግዴታው ነው ልጆቹን ከአንቺ የበለጠ ማውጣት ከአንቺ የበለጠ ማሳደግ ልጆቹን የሚችለው። ስለዚህ እንዳንቺ ዘልዛላ እንዳንቺ ዱርዬ ስላልሆነች ነው። እንዳንቺ በገንዘብ እያሳዩ ስላላሳደጓ ነው ቤተሰቦቿ የሰው ገንዘብ እየበሉ ነው ያሳደጉሽ አንቺ ቤተሰቦች። አንቺም እንደዛው ነሽ እንጂ በስነ ስርዓት ቢያሳድጉ ኑሮ ቤተሰቦች ስነ ስርዓትሽን ይዘሽ ትኖሪ ነበር። በአደባባይ 400 ሺህ ብር ስጠኝ 500 ሺህ ብር ስጠኝ አትይም ነበረ። ስለዚህ አንቺ እያደግሽበት ማህበረሰብ ነው እንደዚህ ያደረገሽ። የገንዘብ የገንዘብ እንትን አንልም እኛ እንደዚህ አናረግም ትላላችሁ። ይኸው እየታያችሁ እኮ ነው። እየታያቸው ነው። ጊዜ ያለን ብላችሁ ደህናዎቹን ሰዎች አታሰድቡን አሉ። እንደ እናንተ አይነት ሳይሆኑ ሌሎች አሉ፣ ለሰው ልጅ የሚያዝኑ ማለት ነው። አብለው መብላትና አብለው መጠጣት የሚችሉ እንደናንተ እርኩሶቹ እንዳንቹ ሆዳም ሳይሆኑ። ስለዚህ የሰው ልጅ እንደዚህ ብለሽ አትናገሪ። እንደዚህ ብለሽ ከተክተሻለሁ፣ እንዲህ ብለሻለሁ፣ ወረውልሻለሁ፣ ይወልውልሽ አንቺን እስቲ ሂጂና ወልውልያት። ወንድ ነሽ አንቺ። መጣልሻለሁ። ዛሬ ማን ያዘሽ? ማን ያዘሽ? አልሻል እንዲህ ብር ለዚህ ነው እንዲ እሷን ፍለጋ ነው እንዲያን ሁሉ ብር የተቀበልሽው? ኧረ ይቺ ምን አይነት አስተዳደግ ነው? ቤተሰቦቿን እያሰደበች ቤተሰቦቿን ትንሽ እንትን አይላቸውም እንዴ? እነሱ እየተሰደቡ ልጃቸው ስታሰድባቸው ዝም ብላችሁ ቁጭ ትላላችሁ እንዴ? እናንተም እኮ ልጃችሁ ሃይማኖት አለባችሁ። ልጃችሁ እንደዚህ ስትሆን ዝም ብላችሁ ማየት የለባችሁም። ስለዚህ እናንተም የገንዘብ ሰው ብትሆኑ እናንተም የእሷን እጅ ስለምጠብቁ ነው ማለት ነው። የሰው ልጅ እኮ ገንዘብ ብቻ አይደለም የሚያኖረው ሁሉ ማለት አለበት። ሁሉም ነገር በጊዜው ነው መሆን የሚችለው። ስለዚህ አንቺ የገንዘብና የገንዘብ ብቻ ሰው ነሽ ወይ? ነገረረረ እንደዚች አይነት ደግሞ አይቼም አላውቅም። እንደዚች አይነት እርኩስ በቃ ገንዘብና ሰውን መሳደብ፣ ሰውን መጠፋጠፍ፣ ሰውን እንትን ማለት። ስለዚህ እናቴ ለቀቅ ሱመያ ለቀቅ አድርገሽ እዛው ሰይድን ጠበቅ አድርጊ። እሷ ጀግና ነች። እንዳንቺ እየተንዘላዘረች እንዳንቺ የሰው ገንዘብ የምትበላ አይደለችም። በጉልበቷ ተማምናው ነው የምትኖረው። አንቺ አለሽ አይደል እንዴ ጋፋፊ
የምትጋፍፊ አላበዛችሁም እንዴ? አበዛሽው። ልክልክሽን እንነግርሻለን። አልፈሽ ታልተቀመጭሽ እንሞልጭሻለን። ደግሞ ለመሞለጭ ደግሞ ለአንቺ ማን ያንሳል? ስትፈልጊም በስድብ ስትፈልጊም ነይ ነይ እንጂ ወዳ አንቺ ቤተሰቦችሽን ኧረ አታሰድቢ። ምን አይነት ቤተሰብ አሳደጋት እየተባልሽ እንትን አትበይ። ሚዲያ ላይ ወጥተሽ ብል የምትለምኝ ይህንን አስገባልኝ፣ ምን ይህን አድርግልኝ። አንቺ ገንዘብ እንጂ ፍቅር የለሽም። ደግሞ ገንዘብ የሚወድ ሰው ደግሞ ፍቅር የት ያውቅና። ስለዚህ ሰኢድም ውሸቱ አላበደም ተብሎሃል። አላበድክም፣ አስመሳይ አንተ ራሱ አስመሳይ ነህ። እኔ ራሱ ሰኢድ አስመሳይ መሆኑን ያየሁት በቃ አስመሳይ ነው በቃ።